በዛሬው የዋሜራ መራግብራችን ሰሞኑን በአፋር ክልልና በህወሓት መካከል የወጡ መግለጫዎች አሉ። አንዳንድ ውጊያዎች፣ ግጭቶች ተከስተዋል። የፌዴራል መንግስቱም በህወሓቶች ላይ የድሮን ጥቃት መፈጸሙን በይፋ አሳውቋል እና በሰሜኑ የሀገራችን ክፍል በተለይ ከህወሓት ጋር በተገናኘ የተነሱ አንዳንድ ነገሮች አሉ። ያንን አስመልክቶ የዓለም አቀፍ ሚዲያም በስፋት ጉዳዩን እየዘገበው ነው። እና በዚህ ዙሪያ ፋኖ ምን አቋም ሊኖረው ይገባል? የፋኖ አቋም ምንድን መሆን ያለበት? ፋኖ ምን እያለ ነው? በዚህ በህወሓት በወያኔ ሻዕቢያ ብልጽግና ዙሪያ የፋኖ አሰላለፍ ምንድን ነው በሚለው ዙሪያ ላይ አንዳንድ ሀሳቦችን ለማቅረብ ፈልጋለሁ። ለብዙ ሰዎች እየጠየቁ ያለው ጉዳይ ስለሆነ በዚህ ጉዳይ ላይ ነገሮችን ኢን ፐርስፔክቲቭ ማስቀመጥ ስላስፈለገ ነው። በጣም ብዙ በፋኖ ዙሪያ ብዙ ህዝብን ኮንፊውዝ የሚያደርጉ ህዝቡን የሚያደናግሩ አስተያየቶች ብዙ ይሰጣሉ እና ይህንን የግድ መጥራት ስለሚያስፈልግ ነው በዚህ ጉዳይ ላይ አንዳንድ መረጃዎችን ላቀብላችሁ የመጣሁት። እንግዲህ ያው ሁላችሁም እንደምታውቁት በሰሜኑ የሀገራችን ክፍል የደቡብ አፍሪካው ስምምነት የሚባለው ከተፈረመ በኋላ በትግራይ በአንጻራዊነት መረጋጋት ነበረ። ችግር አልተወገደም፣ መሰረታዊ የሆኑ ችግሮች አልተፈቱም፣ ግን ተኩስ አልነበረም። ያንንም ተከትሎ ለሶስት ዓመት እንግዲህ 3 ዓመት ሆነው ይሄ ደቡብ አፍሪካው ስምምነት የሚባለው ከተፈረመ 3 ዓመት አለፈው። 3 ዓመት አለፈው። ያለፈው ሳምንት 3 ዓመት አለፈው እና ይሄ ስምምነት ዋና ዓላማ በሰሜኑ የሀገራችን ክፍል ሰላምና መረጋጋት እንዲመጣ፣ አስተማማኝ ጸጥታ እንዲመጣ፣ ህዝቡም በጦርነት የወደቀው እዛ አካባቢ የነበረው ማህበረሰብ የትግራይም፣ የጎንደርም፣ የወሎም፣ የአፋርም እዛ አካባቢ የነበረው ማህበረሰብ እንደገና ራሱን እንዲያቋቁም በሰላም እንዲኖር ለማድረግ ታልሞ የተደረገ ስምምነት ነው እና ይህ ስምምነት በጣም ከፍተኛ የዓለም አቀፍ መሪዎች፣ የደቡብ አፍሪካ መሪ፣ የኬንያው የቀድሞ መሪ ኡሁሩ ኬንያታ፣ የናይጄሪያ የቀድሞ መሪ ማይክ ሀመር በጣም ትልቅ ዓለም አቀፍ ድጋፍ የተሰጠው በጣም በትልቁ በዓለም አቀፍ ደረጃ በአፍሪካ ዩኒየንም በአሜሪካም በአውሮፓ በዓለም አቀፍ ደረጃም እንደ ትልቅ ስኬት ተደርጎ የተቆጠረ ስምምነት ነው እና ይህ ስምምነት በወቅቱ በሚደረግበት ጊዜ ብዙዎቻችን በትግራይ በዛ አካባቢ ነገሮች መረጋጋታቸው ሰላም መምጣቱ ቢያስደስተንም ይሄ ሰላማዊ ዘላቂነት ባለው መልኩ ያለውን ችግር ሊፈታ አይችልም። ያለውን ችግር ዘላቂ በሆነ መንገድ ሊፈታ አይችልም። በተለይ የህወሓት ሰዎች የትግራይ ወገኖች በአብይ አህመድ ላይ ተማምነው ከኤርትራ ወንድሞቻቸው ጋር ከጎንደር፣ ከወሎ፣ ከአማራው፣ ከአፋር ወንድሞቻቸው ጋር በቀጥታ ተነጋግረው ያሉ በሰሜኑ ሀገራችን ክፍል ያሉ ልዩነቶችን ሁሉንም አሸናፊ ባደረገ መልኩ መፍታት ሲገባቸው የአማራውን ማህበረሰብ ወደ ጎን አድርጎ ነኮለ ደመቀ ሌላውን የአማራውን ማህበረሰብ ኮምፕሊትሊ ወደ ጎን አድርገው ለ3 ዓመት ለ2 ዓመት ከወያኔ ጋር በትግራይ ይደረግ በነበረው ጦርነት ትግራይን በከበባ አድርጎ ለብዙ ሚሊዮኖች ለብዙ መቶ ሺዎች ህዝብ እልቂት ምክንያት የሆነውን የብልጽግና አገዛዝን አምነው ከብልጽግና አገዛዝ ጋር ደቡብ አፍሪካ ስምምነትን ፈጽመው በጦርነት ያላሳኩትን ከአብይ አህመድ ጋር በመተባበር እናሳካለን ብለው ማመናቸው በጣም ስህተት እንደነበረ እና ለትግራይ ህዝብ የሚጠቅመው ከምንም በላይ ለትግራይ ህዝብ የሚጠቅመው ከኦሮሞ ብልጽግናዎች ጋር እዛ ማዶ ካሉት ጋር መተባበርና መስራት ሳይሆን ጎናቸው ካሉ ወንድሞቻቸው፣ ጎረቤቶቻቸው ጋር እርቅ መመስረት ያስፈልጋል። ንግግር መደረግ ያስፈልጋል። መግባባት ያስፈልጋል። የሚበጃቸው የጎንደር ህዝብ ነው። የሚበጃቸው የወሎ ህዝብ ነው። የሚበጃቸው የኤርትራ ህዝብ፣ የአኮሎ ጉዛ የሰራዬ ህዝብ ነው እንጂ 4 ኪሎ ያሉት ታላቋ ኦሮሚያን ለመገንባት የሚፈልጉት እነሱ አይደሉም የሚበጃቸው በሚል በኦሮሞ ብልጽግናዎችና በኦህድዶችና በህወሓቶች መካከል የተደረገው ሰላም ስምምነት የትም አይደርስም ብለን ብዙዎቻችን ስንናገር ልክ እንዳልነው ነው። ይኸው 3 ዓመት ሆነው ስምምነቱ ከተደረገ 3 ዓመት ሆነው እና በ3 ዓመት ጊዜ ውስጥ ምንም ነገር የለም። እንደውም ነገሮቹ እየተባባሱ ወደ ጦርነት ወደ ግጭት የተገባበት ሁኔታ ነው ያለው። አድማጮቻችን፣ ተመልካቾቻችን እንግዲህ ትግራይ ያለው ሁኔታ ምንድን ነው? እስቲ መጀመሪያ አንዳንድ ያለውን ሁኔታ ልንገራችሁ። ልክ የደቡብ አፍሪካው ስምምነት ከመፈረሙ በፊት ሶስተኛው ዙር ጦርነት ተደርጎ የምታስታውሱት ከሆነ የመጀመሪያው ዙር የአብይ አህመድ መከላከያ ላይ ጥቃት ፈጸሙ። መከላከያ ላይም ደግሞ ጥቃት የፈጸሙት ሰሜን ዕዝ ላይ ወያኔዎቹ ጥቃት የፈጸሙት አሁን የአብይ አህመድ መንግስት ከሻዕቢያ ጋር ተባብሮ ያጠቃናል በሚል
ነው አስቀድመው ነው ጥቃት እና የመጀመሪያውን እንግዲህ ተኩስ የከፈቱት የመጀመሪያውን ጥቃት የከፈቱት ወያኔዎቹ ናቸው። ይሄ በትልቁ ሊሰመርበት ይገባል። የትግራይ ጦርነትን የጀመሩት ወያኔዎቹ ናቸው። ይሄ በታሪክ መቀመጥ አለበት። ይሄንን ደግሞ ራሳቸው አምነዋል። ጻድቃን ገብረትንሳኤ አምነዋል። ከሻዕቢያ ጋር ሆነው ሊያጠቁን ስለነበረ እነሱ እኛን ከማጥቃታቸው በፊት እርምጃ መውሰድ ነበረብን፣ እርምጃ ወሰድን ብሏል። እንደገና ደግሞ አሁን የሞተው ጌታቸው ሴኩተሬም እንደዚሁ ብሊስትሪክ አታክ ነው ያደረግነው፣ አስቀድመን አጠቃል። ለምን? ሊያጠቁን ስለሆነ። ስለዚህ አዎ ሊጠቁ ይችሉ ነበር የሚል ነገር በአንድ በኩል ያስኬዳል። ነገር ግን ከአሁን ለአሁን ልንጠቃ እንችላለን ብለው ነው የሰሜን እዝ ላይ ውጊያ የከፈቱት እነዚህ ሰዎች። ከዛ በኋላ የመጀመሪያው ዙር ጦርነት ተከፈተ። በ3 ሳምንት ውስጥ ትግራይን ለቀው ወደ ቆላ ተንቤን ሄዱ። በዛ ጦርነት ብዙዎቻቸው የምታስታውሱት ከሆነ እነ አባይ ፀሐዬ፣ እነ መስፍን ስዩ ምናምን የሞቱበት ማለት ነው። ከዛ በኋላ እነ ብልጽግናዎችና ሻዕቢያዎች ትግራይን ከተቆጣጠሩ በኋላ እነ ወልቃይትም ደግሞ በአማራ ኃይሎች በአማራ ኃይሎች ስለሆነ ወልቃይትም ወደ ቀድሞ ቦታዋ ወደ ጎንደር፣ ራያም ጠለምትም፣ ጠለምትና ወልቃይት ወደ ጎንደር፣ ራያ ደግሞ ወደ ወሎ ወደ ቀድሞ ጠቅላይ ግዛታቸው ተመለሱ። የዚህን ጊዜ ሁለተኛው ዙር ጦርነት ጀመረ። ሁለተኛው ዙር ጦርነት ምንድን ነው? ለስምንት ወር ወያኔዎቹ በረሃ ገብተው ቆላ ተንቤን ገብተው ሲደራጁ አገዛዙም ደግሞ በትግራይ ህዝብ ላይ በቃ ሴቶች ይደፈራሉ፣ የሻዕቢያ ወታደሮችም የመከላከያ ወታደሮችም በትግራይ ህዝብ ላይ ሰቆቃ ስለበዛ የዛን ጊዜ ህዝቡ ተማሮ እንደገና ህወሓትን መደገፍ ጀመረ። ቲዲኤፍ የሚባል ነገር መጣ። እንደገና ራሳቸውን አደራጅተው እንደገና ራሳቸውን አጠናክረው መልሰው ትግራይን ተቆጣጠሩ። የዚህን ጊዜ ብዙዎቻችን ምን ነበር ለህወሓት ሰዎች፣ በቃ አሁን ትግራይን ተቆጣጥራቸዋል፣ የመከላከያን አባራቸዋል፣ እነ ባጫ ደበሌም እነ ጌታቸው ጉዲናም እየደነገጡ ፈርጥጠው ሄደዋል። ስለዚህ አሁን ተነጋገሩ፣ በቃ ትግራይ ነፃ ስላወጣችሁ ውይይት አድርጉ፣ ወደ ኔጎሲዬሽን። በተለይም በዛ ወቅት አብይ አህመድ የተናጥል የተኩስ አቁም አውጅ ያለው ብሎ ተናግሯል። ተሸንፎ እኮ ነው ከትግራይ የወጣው፣ ግን የተናጥል ተኩስ አቁም አውጅ ያለው ብሎ ስለነበረ እናንተም ተኩስ አቁሙን ተቀላቀሉና በቃ ወደ ንግግር ግቡ በሚል ብዙዎቻችን በተለያየ ፕላትፎርም በተለያየ መድረክ ህወሓቶች ለሰላም እንዲዘጋጁ ወደ ውይይት እንዲመጡ ስንማፀን፣ ስንጽፍ፣ ስንሞገት ነበር። ሆኖም ህወሓቶች አሁንም ሁለተኛ ጊዜ ስተሰሩ የሰሩ ስህተት ምንድን ነው? ከአማራ ልሂቅ ጋር ሂሳብ እናወራርዳለን ብለው ጦራቸውን ወደ ጎንደርና ወደ ወሎ ላኩ፣ ወደ አፋር ላኩ። የዚህን ጊዜ በአማራው ክልልና በአፋር ክልል ጦርነት በሚያወጁበት ጊዜ ቀጥታ ከህዝቡ ጋር ውጊያ ያስገቡ እና ሁለተኛው ዙር ጦርነት ተጀመረ። በሁለተኛው ዙር ጦርነት እናገኘው ተሻገር ከተታወጁ የአማራ ማህበረሰብ ተደራጀ። ወያኔን ማስቆም አለብን በሚል ከዳር እስከ ዳር ከጫፍ እስከ ጫፍ ህዝብ ተነቃነቀ። ህዝብ የተነቃነቀው ወያኔ ትግራይ የነበረች ጊዜ ወያኔን ለመውጋት አይደለም። በመጀመሪያው ዙር ጦርነት የአማራው ማህበረሰብ እዚህ ውስጥ የለበት። ሁለተኛው ዙር ጦርነት ግን አማራው ክልል ገብተው ጎንደር ገብተው ወሎ ገብተው ውጊያ በሚያደርጉበት ጊዜ ህዝቡ ራሱን የመመከት መብት ስላለው በነቂስ ተንቀሳቅሶ ህዝብ ህወሓትን መከተ እና የመከላከያ ሰራዊት እየፈረካከሰ የመከላከያ ሰራዊት እየተበታተነ ወያኔዎቹ ያው የሱን ጦርነት ምናልባት ወደፊት በታሪክ መልክ እናስቀምጠው ይሆናል። በጎንደር በተለያየ ቦታ ያደረጉት ኦፕሬሽን ሙሉ ለሙሉ ሲከሽፍባቸው ቀጥታ ቆላማውን ወሎ ይዘው ቀጥታ ወደ ደሴ ገቡ። ከደሴ ኮምቦልቻ፣ ከኮምቦልቻ ከሚሴ፣ ከከሚሴ ሸዋሮቢት ብለው ደብረሲና ደረሱ። ለምን? ቦታው የሚያመች ስለሆነ እና በዛ መካከል በጣም ከፍተኛ የሆነ ሰራዊት አለቀባቸው። ከዛ ከደብረ ሲና ወደ አዲስ አበባ ለመግባት የሚያደርጉት ሙከራ ከሸፈባቸው፣ በፋኖ ከሸፈባቸው፣ በአማራ ኃይሎች፣ በአማራ ሚሊሻዎች፣ በሸዋ ሚሊሻዎች ከሸፈባቸው። ወደ ጎንደርና ወደ ባህር ዳር ለማድረግ የሞከሩት ሙከራ በጎንደር ፋኖዎች፣ በጎንደር ሚሊሻዎች፣ በጎንደር ገበሬዎች ከሸፈ። ወደ አዲስ አበባ ለመሄድ ያደረጉት ሙከራ ደግሞ በሸዋ ሚሊሻዎች፣ በሸዋ ፋኖች ከሸፈ። በተለይ ደብረሲና ላይ ከቆሙ በኋላ በደብረሲና ዙሪያ አድርገው በደብረሲና እና በደብረ ብርሃን መካከል ለመከሰት ሞክረው ነበረ። ነገር ግን እዛ ቦታ ላይ የአማራ ኃይሎች መቷቸው። እነ ጀነራል ተፈራ ማሞ የሚመራው ኃይል መቷቸው። ከዛ በኋላ ወደኋላ አፈገፈጉ እና በሚያፈገፍጉበት ጊዜ ተመልከቱ፣ ወደ 400-500 ኪሎ ሜትር ርቀው ነው ዲፕ ሸዋ የገቡት። ከዛ ተመልሰው ወደ ትግራይ በሚሄዱበት ጊዜ በርካታ የትግራይ ወጣት አለ እና በዚህ ሁኔታ ያኔ እየተሸነፉ እየሸሹ በነበሩበት ጊዜ ቆቦን አልፈው በዛን ጊዜ ጦርነቱን መጨረስ ይቻል ነበር።
ከቆቦ ወደ አላማጣ ወደ ትግራይ ሄዶ ለአንዴና ለመጨረሻ ጊዜ ያ ሁሉ ኃይል ተነቃንቆ ህወሓትን ሙሉ ለሙሉ መደምሰስ ይቻል ነበር። ነገር ግን ህወሓቶች እንዲጠፉ አብይ አህመድና የኦሮሞ ብልጽግና ስለሚፈልጉ ለምን ህወሓቶች ጠፉ ማለት ህወሓቶች ተደመሰሱ ማለት ወገኖቼ የትግራይ ህዝብ ችግር በዘላቂነት ተፈታ ማለት ነው። የትግራይ ህዝብ ከኤርትራ ከጎንደር ከወሎ ጋር ያለው ችግር ተፈታ ማለት ነው። የህወሓቶች ተወገዱ ማለት እዛ አካባቢ ሰሜኑ ተረጋጋ ማለት ነው። ስለዚህ ሰሜኑ እንዲረጋጋ ስለማይፈልጉ የኦሮሞ ብልጽግናዎች ለምን እነሱ ታች አዲስ አበባን ይዘው ታላቋ ኦሮሚያ ሪፐብሊክ ለመገንባት ስለሆነ አቅዳቸው ሰሜኑ እንዲረጋጋ አይፈልጉም። ሰሜኑ ከተረጋጋ እነሱ አዲስ አበባ ውስጥ ፏ ብለው መኖር አይችሉም። ስለዚህ ምን አደረገ? ህወሓት እንድጠፋ ስላልፈለገ ቆቦ ከደረሰ በኋላ አብይ አህመድ ተኩስ እንዲቆም አዘዘ። ለምን ተኩስ እንዲቆም ታዘዘ? ለምን ወደፊት መሄድ አልተፈለገም? ያኔ ወደፊት ቢኬድ ኖሮ ብዙ ነገሮች ሊቀሩ ይችላሉ። ግን አብይ አህመድ ህወሓት እንድጠፋ አይፈልግም። ህወሓቶች እንዲቀጥሉ ይፈልጋል። ህወሓቶች ቀጥለው በቃ ለሱ መጠቀሚያ እንዲሆኑ ስለሚፈልግ እዛ ቦታ ላይ ጦርነት እንዲቆም ተደረገ። ከዛ በኋላ ጦርነቱ ቆመ። እንደገና ለሶስተኛ ዙር ደግሞ እንደገና ጦርነቱ ተደረገ። እንግዲህ እንዴት ሶስተኛው ዙር ጦርነት እንዴት እንደተጀመረ አላውቅም። አገዛዙ ያው እነሱ ከራያ ላይ ነበሩ። ከራያ አልፈው ቆቦን እንደገና መልሰው ሲቆጣጠሩ እንደገና አገዛዙ ኤርትራ ጋር በመሆን በተለያየ አቅጣጫ በተከዜ በቆራሪት ደደቢት አቅጣጫ ከላይ ደግሞ በሽራሮ አቅጣጫ በተለያየ አቅጣጫ የኤርትራ ወታደሮች በመካናይዝ ጦር እያገዙ የሶስተኛው ዙር ጦርነት ተደረገ። የሶስተኛው ዙር ጦርነት ከተደረገ በኋላ ያው ሻቢያዎች ተደመሰሱ ማለት ነው። ቁልፍ ቦታቸውን አጡ እና ሰሬንደር ሊያደርጉ እጅ ሊሰጡ ተሸንፈው እጅ ሊሰጡ ነበር። እነ ሽሬ እነ አክሱም እነ አድዋ እነዚህ በሙሉ ተቆጣጥረው በተለይ አዲግራት አካባቢ ደግሞ የነበረ ትልቅ ምሽግ ነበረ እና ያ ምሽግ ሲሰበርባቸው በቃ ምንም ምርጫ ስለሌላቸው እጅ ለመስጠት ተዘጋጅተው አሜሪካኖችን ለምነው በቃ እኛ ሰሬንደር እናደርጋለን፣ እጅ እንሰጣለን፣ እንደራደራለን፣ እንወያያለን ያለ አንዳች ቅድመ ሁኔታ እንወያያለን ብለው ጌታቸውን ላኩ። በዛ ብለህ ብቻ ጦርነቱን አስቆምልን ብለው ጌታቸውን ላኩ እና በዚህ መልኩ እንደገና እጅ ሰጥተዋል፣ ሰሬንደር አድርጓል፣ ከሀገር ሊወጡ ነው ተብሎ በሚሳሰብበት ጊዜ የደቡብ አፍሪካ ስምምነት ተብሎ እንደገና ህወሓቶች ተመልሶ እንዲመጡ አብይ አህመድ አደረገ። ህወሓቶችን ለሁለተኛ ጊዜ አብይ አህመድ አዳናቸው እና ይሄ ሶስተኛው ዙር ከመደረጉ በፊት አንድ የትግራይ ወንድም የጻፈውን ላንብቡ። በጣም ልብ የሚሰብረው የሆነውን ነገር ነው። ትግራይ ያለውን ነገር የሚያንጸባርቅ አንድ ማሳያ ላሳያችሁ። ይሄ እዚህ ጋር የምታዩት ነው እና የህወሓት የሚባለው እንግዲህ ለትግራይ ህዝብ ምንድን ነው? ለትግራይ ህዝብ ትልቅ ነቀርሳ። የትግራይ ህዝብ አሁን ላለበት ደረጃ የደረሰው በዋናነት በህወሓት ምክንያት በትግራይ ህዝብ ላይ ለደረሰው ስቃይና መከራ በዋናነት በቀዳሚነት በአንደኛ ደረጃ ተጠያቂው ህወሓቶች ናቸው፣ ወያኔዎች ናቸው። በነገራችን ላይ አብይ አህመድንም ያመጡት ወያኔዎች ናቸው። አብይ አህመድ አሁን በ4 ኪሎ ሆኖ እየዘረጋ ያለውን ቆሻሻና ኮተት ህገ መንግስት ለብዙ ሰዎች እልቂት ምክንያት የሆነውን ህገ መንግስት ያወጡት ህወሓቶች ናቸው። ኢትዮጵያ ውስጥ ላለው መከራና ስቃይ መንስኤዎቹ ህወሓቶች ናቸው። ይሄ በትልቁ ሊሰመርበት ይገባል እና ይሄ ወንድም ሶስተኛው ዙር ጦርነት ከመጀመር የደቡብ አፍሪካ ስምምነት ከመፈረሙ በፊት ነው ምን ይላል? አፍተር 19 months ይላል። ከ19 ወር በኋላ I made my first phone call to my family in መቀሌ 19 ወር በኋላ ለመጀመሪያ ጊዜ መቀሌ ያሉ ቤተሰቦቼ ደወሉ እና when I make a phone call to my family ቤተሰቦቼ ጋር ከደወልኩ በኋላ መቀሌ to find out ይላል I made my first phone call to my family in መቀሌ to find out I have lost 2 of my cousins, 4 best friends. My uncle has lost both of his legs, 2 other family members badly injured, 1 totally blind ይላል እና ስደውል 4 ጓደኞቼ ሞተዋል፣ 2 የአክስት ያጎት ልጆቼ ሞተዋል፣ አጎቴ እግሮቹን አጥቷል፣ 2 የቤተሰብ አባል ደግሞ በክፉኛ በጣም ተጎድተዋል፣ አንዱ ሙሉ ለሙሉ አይነ ስውር ሆነዋል ይላል። ይሄ እንግዲህ አንድ የትግራይ ሰው በጦርነቱ ምክንያት የደረሰበትን ነገር ሲናገር ከዛ ምን ይላል? ፎርዋት ለምን ይሄ ሁሉ ነገር ለምን? ህወሓቶች አንደኛ ዙር፣ ሁለተኛ ዙር፣ ሶስተኛ ዙር ጦርነት ሲቀሰቅሱ ለምን አሁን ይሄ ሁሉ ሰው ካለቀ በኋላ እንደገና የደቡብ አፍሪካ ስምምነት የሚል መሰረቱ። የደቡብ አፍሪካ ስምምነት የሚል ከመሰረቱ በኋላ ተመልከቱ፣ እነዚህ ሰዎች አልቆ እጅግ በጣም ብዙ ቆስለኞች አሉ፣ እግር የሌላቸው ኒድ እርዳታ የሚፈልጉ
መቋቋም የሚፈልጉ ተስፋ የቆረጡ የወደቁ እጅግ በጣም ብዙ ነገር ለትግራይ ህዝብ መደረግ ያለበት ነገር አለ። ነገር ግን እነዚህ ሰዎች አሁንም ትግራይ ውስጥ ሰላምና መረጋጋት እንዳይመጣ አድርገው ይኸው አሁንም ህዝቡን ለስቃይና ለመከራ እየዳረጉ። እዚህ ጋር ሌላ ምስል ላሳያችሁ። እዚህ የምታዩቸው እዚህ ጋር እነዚህ የትግራይ ወገኖች ናቸው። ተስፋ የቆረጡ የትግራይ ወገኖች ናቸው። ተስፋ የቆረጡ ከትግራይ ጥለው በቃ ወደ አረብ ሀገር ወደ ተለያየ ቦታ ለመሄድ አፋር ላይ የተያዙ በጣም ተመልክቷቸው ነው። የትግራይ ወጣት ተስፋ ቆርጧል። የደቡብ አፍሪካ ስምምነት ዋናው ዓላማ ለነዚህ ለትግራይ ወጣቶች ተስፋ ለመስጠት ነበረ። ትግራይ ተመልሳ እንደ በፊቱ እንኳ ባይሆን ትንሽ አንሰራርታ ራሷን አቋቁማ ሰላምና መረጋጋት መጥቶ በትግራይ ያሉ በሮች ሁሉ ተከፍተው ወደ ኤርትራም ወደ ጎንደርም ወደ ወሎም ወደ አፋርም የትግራይ ወጣት እንደ ልቡ መግባት መሄድ የሚችልበት ሁኔታ ተፈጥሮ ሰላም ተፈጥሮ ወደ ስራ ወደ ልማት የሚገባበት ሁኔታ ይፈጠራል የሚል ሐሳብና ግምት። ግን ያ አልሆነም። ከ3 ዓመት በኋላ የትግራይ ወጣቶችን በዚህ ሁኔታ በነቂስ እየወጡ ነው ያሉት። እንግዲህ ትግራይ ያለው ሁኔታ ይሄ ነው ወገኖች። አሁን ይሄ እንደዚህ የሆነ ባለበት ሁኔታ ምንድን ነው የሆነው? የትግራይ የህወሓት ሰዎች የቲዲኤፍ ሰዎች ህዝቡን ለመከራና ለስቃይ ከዳረጉት በኋላ አሁን ምንድን ነው የሚያደርጉት? ህወሓቶች ለሁለት ተከፍለዋል። ህወሓቶች ለሁለት ተከፍለዋል። አንደኛው የነ ጻድቃን ቡድን ነው። የነ ጻድቃን ቡድን ሙሉ ለሙሉ የነ ጌታቸው ረዳ ቡድን ሙሉ ለሙሉ ብልጽግና ሆኗል። የብልጽግና ሰዎች ሆነዋል። እነ ደብረጽዮን ደግሞ የሻቢያ ሰዎች ሆነዋል። እንግዲህ ሻቢያዎች በኤርትራ በሻቢያዎችና ብልጽግናዎች አንድ ላይ ሆኖ ነው እንግዲህ ከህወሓት ጋር ውጊያ ሲያደርጉ የነበረው። ስለዚህ ትግራይን ተቆጣጥሮ የነበረው ጊዜ የኤርትራ ወታደሮች በጣም በመቶ የሚቆጠሩ በምናልባትም በሺህ የሚቆጠሩ የትግራይ ሴቶች ተደፍረዋል። ከፍተኛ ሰቆቃ፣ ከፍተኛ መከራ ተፈጽሟል። በመከላከያ ሰራዊትና በኤርትራ ወታደሮች በትግራይ ህዝብ ላይ የደረሰ ብዙ በደላል በገለልተኛ አካል ገና አልተጣራም። ነገር ግን ብዙ በደል ተፈጽሟል። አሁን ህወሓቶች ምን አደረጉ? ህዝቡን በመቶ ሺህ የሚቆጠር ወጣት ካስጨረሱ በኋላ አብዛኛው ወጣት አካለ ስንኩል ካደረጉ በኋላ አብዛኛውን የትግራይ ወጣት ተስፋ እንዲቆርጥ ካደረጉ በኋላ 3 ዓመት የደቡብ አፍሪካ ስምምነት ፈርመው የህዝቡን ኑሮ የህዝቡን ህይወት ማሻሻል ሲገባቸው፣ ነገር ግን አሁን አንደኛው ቡድን ከህወሓት ጋር ተለጥፏል፣ ከሻቢያ ጋር ተለጥፏል። አንደኛው ቡድን ከብልጽግና ጋር ተለጥፏል። አንደኛው የፕሬዝዳንት ኢሳያስ አፈወርቂ ባሪያ ሆኗል። አንደኛው የአብይ አህመድ ባሪያ ሆኗል። አሁን በጣም የሚያሳዝነው የትግራይ ወንድማማቾች የሻቢያ ተላላኪና የብልጽግና ተላላኪ በሆኑ ህወሓት መሪዎች በአፋርና በትግራይ ክልል በአማራ ክልል አካባቢ ደም መፋሰስ ተጀምረዋል። እና የሆነው ይሄ ነው። በጣም የሚያሳዝነው የሆነው ይሄ ነው። ሁለቱ ሳይድ ይዘው አሁን የትግራይ ወንድማማቾች እንዲዋጉ እያደረጉ አንድ ላይ ሆነው የትግራይን ወጣት ያስጨረሱት አላንስ ብሏቸው የትግራይን ህዝብ መከራ ያራዘሙት አልበቃ ብሏቸው አሁን የትግራይ ህዝብ ላይ መከራና ስቃይ እንዲደርስ ምክንያት የሆኑ ሰዎች ጋር ተለጥፈው እነሱ አዲስ አበባ ተቀምጠው እነሱ የተመቻቸው ሁኔታ መቀሌ የተመቻቸው ሁኔታ ቦታ ተቀምጠው እነሱ ደልቷቸው እነሱ ተመችቷቸው ህዝቡን ግን ለስቃይና ለመከራ እየዳረጉ እና የሆነው ይሄ ነው ወገኖቼ። በትግራይ የሆነው ህወሓት የሚባል ነቀሳ፣ ህወሓት የሚባል ክፉ፣ ህወሓት የሚባል መርዝ የትግራይን ህዝብ ስቃይና መከራ እያራዘመ የመጣበት ሁኔታ ነው ያለው እና ይሄ የደቡብ አፍሪካው ስምምነት ከሽፏል። የደቡብ አፍሪካ ስምምነት ሙሉ ለሙሉ መክሸፉን የሚያሳይ ነው። የደቡብ አፍሪካ ስምምነት በብልጽግናና በኦህዴድ መካከል የተደረገ ስምምነት ነበረ። ያ ስምምነት አሁን ከሽፎ ወዴት ገብተዋል ማለት ነው? ወደ ጦርነት ገብተዋል። ወደ ጦርነት እና የመከላከያ አንዱ የህወሓት አንጃ የብልጽግና ህወሓት ብየዋለሁ። አንዱ የህወሓት አንጃ የብልጽግና ህወሓት
የተወሰኑ የቲዲኤፍ ሰራዊት አባላትን በመያዝ አፋር ድንበር ላይ ራሱን እያደራጀ ህወሓትን ሌሎቹን ህወሓቶች በትጥቅ ትግል አስወግዳለሁ የሚል እንቅስቃሴ እያደረገ ነው እና ይሄ የብልጽግና ህወሓት የብልጽግና ቲዲኤፍ በብልጽግና የሚታገዝ ሆኗል። አፋር ክልል ላይ ሆኖ ነው ተደራጅቶ የብልጽግና ቲዲኤፍ ያንን ነገር እያደረገ ያለው። በሌላ በኩል ደግሞ ጽምዶ ማለት ቅንጅት ማለት ነው። ከኤርትራ ጋር የተቀናጁ ከኤርትራ ጋር የተዋደጁ የሻዕቢያ ቲዲኤፎች የሻዕቢያ ህወሓቶች ወይም የጽምዶ ህወሓቶች ደግሞ እነሱ ደግሞ አብዛኛውን ትግራይ ተቆጣጥረው አሁን በፊት ጀነራል ታደሰ ወረደ ገለልተኛ ነበር በሚባለው አሁን ጀነራል ታደሰም ራሱ ጽምዶ መሆኑን እያሳየ ነው። ስለዚህ የኤርትራ ተላላኪ መሆኑን እያሳየ ነው። እነሱ አንድ ላይ ሆኖ ደግሞ እነዛን ለመደምሰስ በሁለቱ መካከል የስልጣን ፉክክቻ ተጀምሯል ማለት ነው። በቃ በትግራይ ምድር ውስጥ የተወሰኑት ሞስሊ ተንቤን ያሉ አካባቢዎች እንደርታ ያሉ አካባቢ የሚኖረው ማህበረሰብ የሚደግፋቸው ናቸው። የተወሰኑ ደግሞ አድዋ፣ አክሱም፣ ሽሬ ያሉ አካባቢዎች ስለዚህ በሪጅን በአካባቢ መኖር ተከፋፍለዋል ማለት ነው እና በትግራይ እነዚህ አንድ ላይ ሆነው ተከባብረው ተስማምተው የትግራይን ችግር መሰረታዊ በሆነ መንገድ መፍታት ሲገባቸው ነገር ግን ሁለቱም እርስ በርስ አሁን ውጊያ ጀምሯል እና ያን ተከትሎ ምንድነው የሆነው? የአፋር ክልል መግለጫ ያወጣል። የአፋር ክልል መግለጫ አውጥቶ ህወሓቶች በአፋር ክልል ዘልቀው በመግባት ጦርነት ፈጽመዋል፣ ጦርነት ገጥመዋል በሚል የአፋር ክልል ብልጽግና ማለት ነው በይፋ ህወሓትን ያወግዛል። እና ያን ተከትሎ የዓለም አቀፍ ሚዲያ እነ ቢቢሲ እና አልጃዚራ በሙሉ የቲፒኤልኤፍ ፋይተሮች የቲፒኤልኤፍ ወታደሮች ጦርነት እንደከፈቱ ዜና ሰሩ። ስለዚህ ምንድን ነው የሆነው? እንግዲህ እንደ አፋር ክልል ቃል አቀባይ መሰረት ህወሓቶች የሻዕቢያ ህወሓቶች ማለት ነው የጽምዶ ህወሓቶች ወደ አፋር ክልል በመግባት የተወሰኑ ቀበሌዎችን ተቆጣጥረው እዛ አካባቢ በቃ የደቡብ አፍሪካውን ስምምነት አፍርሰውታል ማለት ነው። እና ወረራ የፈጸሙት እነሱ ናቸው፣ ሻዕቢያዎች ናቸው። ወረራ ምንድነው? ሻዕቢያዎችና ቲፒኤልኤፎች ናቸው በአፋር ክልል ዘልቀው ገብተው ወረራ የፈጸሙት የሚል ክስ ነው ያቀረቡት። በሌላ በኩል ህወሓቶች ደግሞ በጭራሽ አይደለም፣ እኛ እንደዛ አይደለም። የሆነው ነገር ምንድነው? እኛ የትግራይ ክልል መስተዳደር ወደ ጨርጨር፣ በነገራችን ላይ ጨርጨር የራያ አካል የነበረ ነው። ወደ ጨርጨር በምንገባበት ጊዜ በዛ ጦርነት የከፈቱት እነሱ ናቸው እና እነሱ ያስታጠቋቸው እነሱ ያደራጇቸው ናቸው ጦርነት የከፈቱት ብለው ይናገራሉ። እንግዲህ የሆነው ይሄ ነው ወገኖች። እዚህ ጋር ላሳያችሁ። ከዛ በፊት ቆይ መጀመሪያ መግለጫውን ላሳያችሁ። መግለጫው ይሄ ነው። መግለጫ አውጥተዋል። በነገራችን ላይ መግለጫ ማውጣት ብቻ ሳይሆን ለተባበሩት መንግስታትም ለአንቶኒዮ ጉቴሬዝም እንትን ብለዋል። ምንድነው ለአንቶኒዮ ጉቴሬዝም አድማጮቼ፣ ተመልካቾቼ እዚህ ጋር እንደምታዩት ለአንቶኒዮ ጉቴሬዝም ደብዳቤ ጽፈዋል። በጣም የሚገርማችሁ ነገር ለአንቶኒዮ ጉቴሬዝ እዚህ ጋር ሚስተር አንቶኒዮ ጉቴሬዝ ይላሉ። ለአንቶኒዮ ጉቴሬዝም ደብዳቤ ጽፈዋል እና የሚሉት ምንድነው የክልሉ አስተዳደር በሚንቀሳቀስበት ጊዜ ከአፋር ክልል መጥተው ጥቃት ሲያደርጉብን ራሳችንን ተከላከል እና ያንን በማድረጋችን የፌዴራል መንግስቱ የድሮን ጥቃት ፈጸመብን ብለው ነው የሚከሱት። የፌዴራል መንግስቱ የድሮን ጥቃት ፈጸመብን ብለው ክስ ያቀርባሉ ማለት ነው። In what appears to be a response to this appeal, at approximately 3:30 a.m. on 7 November 2025, federal forces carried out a drone strike on Tigray forces in Tigray-Afar border areas, causing casualties and property destruction. እና የሚሉት ምንድን ነው? እኛ ጥቃት ተፈጸመብን በእነዚህ የተገነጠሉ በቲፒኤልኤፍ የተገነጠሉ አማጽያን ጥቃት ፈጽመውብን እና እነሱን ለመከላከል ውሳኔ እርምጃዎች በምንወስድበት ጊዜ የፌዴራል መንግስቱ ከነዛ ጋር ሆኖ ጥቃት ፈጸመብን ብለው ነው እንግዲህ ክስ ያቀረቡት። እንግዲህ የሆነው ይሄ ነው ወገኖቼ። እዚህ ጋር የምታዩት ነው። ይሄ እንግዲህ የምታዩት የትግራይ ክልል ነው። የትግራይ ክልል ያው በሰማያዊ ያደረኳት የተከዜ ወንዝ ነው። ስለዚህ የትግራይ ክልል ከተከዜ ወንዝ በስተሰሜን ያለው ነው
ወልቅና ወልቃይት ጠገዴ፣ ካፍታ ሁመራ ወረዳ ምናምን እነዚህ ያው የጎንደር አካል ናቸው። እና እዛች ጋራ በምታዩበት ጊዜ ከታች እዚች ቀይ ኮከብ ያደረኩባት እዚህ አካባቢ ነው እንግዲህ ችግሩ የተፈጠረው። እና ይሄ አካባቢ የራያ ውስጥ ራያ 5 ራያዎች አሉ። ራያ አዘቦ፣ ራያ አላማጣ፣ ራያ ኦፍላ ወይም ራያ ኮረም የሚባለው፣ ራያ ባላ እና ራያ ቆቦ እና በፊት ከ5ቱ ራያዎች 4ቱ ራያዎች የወሎ ክፍለ ሀገር ካልነበሩ ከራያ አዘቦ በስተቀር። ራያ አዘቦ ማለት እነ መሆኔ እነ ማይጨው ያሉበት ማለት ነው። ከራያ አዘቦ በስተቀር 4ቱ በወሎ ጠቅላይ ግዛት ስር የነበሩ ናቸው። አሁን ወያኔዎች ሲመጡ ግን 3ቱን ወሰዱና ራያ ቆቦ ብቻ በአማራ ክልል ስር እንዲሆን አደረጉ። አሁን ምንድን ነው የሆነው? ራያ አዘቦ በትግራይ ስር ነው እንደ ድሮ። ራያ ቆቦ በወሎ ስር ነው፣ በሰሜን ወሎ ስር ነው። ነገር ግን 3ቱ ራያዎች እንግዲህ አወዛጋቢዎቹ 3ቱ ራያዎች ናቸው። ራያ ኦፍላ ኮረም ያለበት፣ ራያ ባላ እነ ጨርጨር ያሉበት እና ራያ አላማጣ፣ እነዚህ 3ቱ ናቸው አወዛጋቢዎች። አሁን እነዚህ 3ቱ ቦታዎች ላይ ፌዴራል መንግስቱ እዛ ቦታ ተቀምጦ ፌዴራል መንግስቱ ህወሓቶች የነጌታቸው ረዳ ህወሓቶች እንዲገቡ አድርጓል። የነጌታቸው ረዳ ህወሓቶች እዛ ቦታ ህወሓቶች ጌታቸው ረዳ ፕሮቪዥናል ጋቨርንመንት ወይም ደግሞ ጊዜያዊ አስተዳደር የነበረ ጊዜ እዛ እንዲገቡ አደረገ። ስለዚህ ራያን ብልጽግና ለህወሓት ሰጥቷል ማለት ቆይቷል ከሰጠ እና ህወሓቶች ወረራ ፈጽመው አይደለም እዛ የገቡት፣ ብልጽግናዎች ነው ለህወሓት ያንን የሰጡት። እና ያንን በሚያደርጉበት ጊዜ ምንድን ነው የሆነው? እዚህ ጋር እንደምታዩት እዛ አካባቢ ወደ ጨርጨር አካባቢ ከመቀሌ ተነስተን በመሆኔ መንገድ አድርገን ወደ ጨርጨር በምንሄድበት ጊዜ እዛ ላይ ጥቃት ተፈጸመብን ነው የሚሉት። የአፋር ክልል ደግሞ እና የሌሎቹ የትግራይ አማጽያን መጋሌ አካባቢ ነው ያሉት። ከዛ አካባቢ መጥተው ውጊያ ከፈቱብን ነው የሚሉት። እና አፋሮች ደግሞ አይደለም የትግራይ ክልል ዘልቀው በመግባት እዛ አካባቢ ያሉትን ለማጥቃት በቃ ዘልቀው በመግባት ውጊያ ከፈቱብን ነው የሚሉት። እና እነዚህ ናቸው። በዚህ መልኩ ነው እንግዲህ ውጊያ የተከፈተው እና እዚህ አካባቢ ነው ውጊያ የነበረው። እና አሁን ያው እዚህ አካባቢ የነበሩትንም ደግሞ የነ ደብረጽዮን ህወሓቶችን ታጣቂዎችን መከላከያ የአየር ኃይል ተንቀሳቅሶ የድሮን ጥቃት የአውሮፕላን ጥቃት ፈጽሞባቸዋል። ስለዚህ በአንድ በኩል ያሉት የነ ጻድቃን ገብረትንሳኤ ቲፒኤልኤፎች አሉ፣ ቲዲኤፎች አሉ። በሌላ በኩል የነ ደብረጽዮን ቲዲኤፎች አሉ። እና ሁለቱ ናቸው እዚህ ጋር የተዋጉት። ሁለቱ ናቸው እዚህ ጋር ወደ ግጥሚያ የገቡት። አንደኛው የብልጽግና ነው፣ አንደኛው የብልጽግና ቲዲኤፍ የብልጽግና ወያኔዎች እና የሻዕቢያ ወያኔዎች ናቸው እዚህ ጋር የተዋጉት። እና የብልጽግና ወያኔዎች ያው በብልጽግና ታግዘው የድሮን ድጋፍ አግኝተው እዚህ አካባቢ መንቀሳቀስ ጀምረዋል ማለት ነው። ይሄ ከዚህ በኋላ ወዴት ነው የሚሄደው አናውቅም። ነገር ግን እዚህ ጋር በግልጽ የምናየው ነገር ምንድን ነው? የደቡብ አፍሪካው ስምምነት ተፈርሞ ወደ አንድ ደረጃ መድረስ ሲገባቸው ህዝቡን አረጋግተው ሰላም እንዲሰፍን ማድረግ ሲገባቸው፣ ነገር ግን አሁን በይፋ ጦርነት ተቀሰቀሰ ማለት ነው። ይህ ጦርነት ምናልባት እንደገና ሊረግብ ይችላል፣ ወደ ለየለት ጦርነትም ሊሄድም ይችላል። ስለዚህ እዚህ ጋር የምናየው ይሄ ሰሞኑን የተፈጠረው ግጭት፣ ሰሞኑን የተፈጠረው ቀውስ ከአማራ ማህበረሰብ ጋር ምንም የሚያገናኘው ነገር የለም። ከፋኖ ጋር ምንም የሚያገናኘው ነገር የለም። ይሄ ቀውስ የወያኔና የወያኔ ቀውስ። ወያኔዎች እርስ በርስ ለስልጣን ሲሉ ለህዝብ አስበው አይደለም። ለህዝብ ቢያስቡ ኖሮማ ከአማራው ማህበረሰብ ጋር ሰላምን ይመሰርቱ ነበር። ገና ድሮ ለትግራይ ህዝብ ጥቅም ቢያስቡ ኖሮማ ከጎንደር ከወሎ ማህበረሰብ ጋር አስተማማኝ በሆነ መንገድ እዛ አካባቢ ያለው ነገር ዘላቂነት ባለው መንገድ ችግሩ እንዲፈታ ይፈልጉ ነበር። ነገር ግን እነዚህ ሁለቱም የብልጽግና ወያኔዎችም የሻዕቢያ ወያኔዎችም የጽምዶ ወያኔዎችም የብልጽግና ወያኔዎችም ሁለቱም የነ ደብረጽዮንም ቡድን የነ ጻድቃንም ቡድን ለትግራይ ህዝብ ጥቅም አይደለም። ስልጣን ለምን እነ ጻድቃን አዲስ አበባ በደንብ በቃ ፊታቸው ወዝ መስሎ እየኖረ ነው። ጌታቸው ረዳ ፊቱ ወዝ መስሎ በቃ ተመችቶት እየኖረ ነው አዲስ አበባ ውስጥ። የትግራይን ወጣት ግን ያስጨርሳል አዲስ አበባ ሁሉ። እነ ደብረጽዮን እነ ሞንጆሪኖ እነ ሌሎቹም ደግሞ አብዛኛውን በተለይ ሽሬ አካባቢ ያለውን ወርቅ ሀብት እየወሰዱ በቃ ሀብታም እየሆኑ ነው። በኤርትራ በኩል እያስወጡ በኤርትራ በኩል እያስገቡ ተመችቷቸዋል። አብዛኛው የትግራይ ህዝብ ግን በስቃይና በመከራ ውስጥ ነው ያለው።
ስለዚህ ይሄ ሰሞኑን የተከሰተው ግጭት የአማራ ማህበረሰብ እዚህ ውስጥ አያገባው።